ፈልገውኝ ነበር። አዎ ፈልጌ ነበር። ትልቋ ልጄ ሜሮንን ታውቃታለህ? እሷን ማያውቃታለ እንዴ? መልኳ፣ አቋሟ፣ አረማመዷ የብዙ ወንዶች ህልም ነች እኮ። በልጆ ሊኮሩ ይገባል። ግን ምን ሆና ነው? ከዘረዘርካቸው አንዱ ባለ ህልመኛ ልጄን እየተመኘብኝ ነው። ማን እንደሆነ ታውቃለህ? ውሌ ጧት አንድ ጎረምሳ ወደ ስራ ስትሄድ ይሸኛታል። እሱን አውቀዋለሁ። ማን ነው? እኔ ነኝ። እንዴት? አዎ አባባ የልጆ ፍቅረኛ ነኝ። ልመጣ ነበረ ቀደሙኝ እንጂ ማለት ነው። ልጆትን ማግባት እፈልጋለሁ። አይቻልም። ቆይ ግን ከልጄ ምን ፈልገን የቀረብካት? ቤቶትን በልጆ ስም እንዳደረጉ ሰምቻለሁ። እርሶ ከሞቱ በኋላ አገባትና ወርሰዋል። በልጄ ብር ልትኖር? የኑሮ ውድነት ነው አባባ። በእኔም አይፈረድም። የኑሮ ውድነት ማለት ነው ከውድነት አልፎ ጉልበተኛ ተደባዳቢ ሆኗል። ትናንትና ማታ እቤት መጥቶ ቅጥቅጥ ነው ያደረገኝ። ደንበደም ነው። እግዚአብሔር አወጣኝ እንጂ ጥርሴ ራሱ ረግፎ ነበር። ልጄን ሳታፈቅራት አብረሃት ልትኖር? አዎ አላፈቅራትም። ቤቶትን ግን አፈቅረዋለሁ። ዋናው እሱ አይደለ? ከዛሬ ጀምሮ ከልጅ አጠገብ እንዳትደርስ። አይ አባባ መድረሴማ አይቀርም። የቤት እስካለ ድረስ ካጠገቧ ልርቅ አልችልም። አደርግሃለሁ። ታፈቅረኛለች እኮ ካጠገቧ ሊያርቁኝ አይችሉም። ይሄ ግን ይችላል። ስማ ልጄን ሳታፈቅራት አብረሃት ልትኖር? አዎ አላፈቅራትም። ቤቶትን ግን አፈቅረዋለሁ። ዋናው እሱ አይደለ? ይቻላል።